ሰላም ጤና ይስጥልኝ። የፈጠነ ሚዲያ ሀገራዊና ዓለም አቀፋዊ ዜናዎችን ይዞ ቀርቧል። ሀገራዊ የምክክር ኮሚሽን ያከናወናቸውን አበይት ተግባራትና በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ ያጋጠመውን አጣዳፊ ሁኔታ ጨምሮ ጥቅል መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በሀገራዊ የምክክር ኮሚሽን ሂደት ውስጥ በሀገር ግንባታ አጀንዳ ስር የፌዴራል የስራ ቋንቋዎችንና የሀገራዊ ማንነት መሰረቶችን በተመለከተ ከፍተኛ ትኩረት የሳቡ ምክረ ሀሳቦች መቅረባቸው ተገለጸ። በአሁኑ ወቅት በምክክር ጉባኤው በ10ና 50 ሰዎች ደረጃ በተደራጁ ንዑሳን ቡድኖች የተነሱ አጀንዳዎች ተደራጅተው 250 አባላት ወደዚያው ስልታዊ ቡድን ለቀጣይ ውይይት በመመራት ሂደት ላይ ይገኛሉ። በዚህ የምክክር ሂደት ከተነሱት 8 ዋና ዋና አጀንዳዎች መካከል አንዱ በሆነው የሀገር ግንባታ ዙሪያ የተደረጉትን ውይይቶች በጥልቅ የተከታተሉት የቲክፋ ኢትዮጵያ ምንጮችና የሰላም ተጽዕኖ ፈጣሪ ኢትዮጵያውያን ማህበር ፕሬዚዳንት አቶ ከበደ ፉንዳ እንደገለጹት በጉባኤው ሀገራዊ አንድነትን፣ ታሪክንና ማንነትን የሚዳስሱ መሰረታዊ ጥያቄዎች ተነስተዋል። በተለይም ሀገር የማናት? የብሔር ወይስ የዜጋ? የኢትዮጵያ ማንነት በዜግነት በብሔር ወይስ በመድብለ ብሔራዊ ፌዴራሊዝም ላይ መሰረታል? የሚሉት ነጥቦች በሰፊው ተመክሮባቸዋል። በተጨማሪም ከፋፋይ ከሆኑ የእኛና እነርሱ ትርክቶች ወጥተው ወደ እኩልነት መሸጋገር፣ የጨቋኝንና ተጨቋኝ ትርክቶችን መገምገም፣ የሚጋጩ ታሪኮችን ማስታረቅ እንዲሁም በብሔራዊ ባንዲራ ላይ ያለው አርማ ተለውጦ በሰላም ምልክት ወይም በእርግብ እንዲታካ የሚሉ ሀሳቦች ቀርበዋል። ከሁሉም በላይ የብዙዎችን ትኩረት የሳበውና አከራካሪነቱ የጎላው የፌዴራል የስራ ቋንቋዎች ስብጥር ጉዳይ ነው። ለጉባኤው ቅርበት ያላቸው ታማኝ ምንጮች እንደጠቆሙት በቋንቋ አጠቃቀም ዙሪያ የተለያዩ አማራጮች ተሰንዝረዋል። አማርኛ አሁን ባለው መልኩ የፌዴራል የስራ ቋንቋነቱን አስጠብቀው እንዲቀጥል የሚለው እንደተጠበቀ ሆኖ አማርኛና ኦሮምኛ በጥንድ ወይም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛና ሶማሊኛ በጋራ የፌዴራል የስራ ቋንቋ እንዲሆኑ ተጠይቋል። በተጨማሪም አማርኛ ብሔራዊ ቋንቋ ሆኖ ሌሎቹ የፌዴራል የስራ ቋንቋ እንዲሆኑ የሚያስችሉ ምክረ ሀሳቦች ቀርበዋል። የቋንቋዎቹ መረጣ በክልሎቹ የህዝብ ቁጥር መሰረት እንዲሆንና ክልሎችም ከነዚህ የፌዴራል ቋንቋዎች መካከል ቢያንስ ሁለቱን ተጨማሪ የስራ ቋንቋቸው አድርገው እንዲጠቀሙ የሚል አስተያየት ተሰጥቷል። ኢትዮጵያ የአፍሪካ ህብረትና የዓለም አቀፍ ተቋማት መቀመጫ መሆኗን እንዲሁም ለዜጎች የስራ ዕድል ለመፍጠር ያለውን ፋይዳ በመጥቀስ እንግሊዝኛ፣ አረብኛ፣ ፈረንሳይኛ፣ ቻይንኛና ስዋልኛ በትምህርት ካሪኩለም ውስጥ እስከ ዩኒቨርሲቲ እንዲካተቱ ተመክሯል። ሆኖም የውጭ ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ የቀረበው ሀሳብ የሀገር ውስጥ ቋንቋዎቻችንን ያጠፋል በሚል በተሳታፊዎቹ ዘንድ ጠንካራ ክርክር አስነስቷል። እነዚህ የተነሱት ምክረ ሀሳቦች ገና የመጨረሻ ውሳኔ ያላገኙና በቀጣይም በ250 በ500 እንዲሁም ከ4000 በላይ ተሳታፊዎች በሚገኙበት ትልቅ መድረክ ሰፊ ውይይት የሚደረግባቸው መሆኑ ተገልጿል። የሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በሰጡት አስተያየት ተሳታፊዎች ቅርብ ለቅርብ ሆነው በተከባበረ መንፈስ የተደማመጡ ይገኛሉ ብለዋል። በሂደቱ ላይ የተለያዩ እይታዎች ይዘው ስለሚመጡ የመኳረፍና የሀሳብ መጋጨቶች ሊያጋጥሙ እንደሚችሉ ቀደም ሲል መጠበቁን ያሳወቁት ፕሮፌሰር መስፍን አሁን ባለው ሁኔታ ግን ሂደቱ እንደተፈራው ሳይሆን በመከባበር እየተከናወነ እንደሚገኝ ገልጸዋል። በቀጣይ መረጃ በሳውዲ አረቢያ በሚገኙ ኢትዮጵያውያን ላይ የሞት ቅጣት መፈጸሙንና የብዙዎች ሕይወት አሁንም ስጋት ላይ መውደቁ ተገልጿል። ዝርዝሩን እንደሚከተለው በሳውዲ አረቢያ የታሰሩ ኢትዮጵያውያን ስደተኞች ላይ የሚፈጸመው የሞት ቅጣት የተባባሰ መምጣቱና ዜጎች ድረሱልን የሚል አጣዳፊ ጥሪ እያቀረቡ መሆኑ ተገለጸ። የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር ይፋ ባደረገው መረጃ መሰረት በቅርቡ 5 ተጨማሪ ኢትዮጵያውያን በሞት ቅጣት እንዲቀጡ ተደርጓል። ወደ ሀገሪቱ አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል የተባሉት እነዚህ ዜጎች ቅጣቱ የተፈጸመባቸው ባለፈው ሰኞ ሐምሌ 20 ቀን 2018 ዓ.ም እንደሆነ ሚኒስትሩ አረጋግጧል። በዚህ መሰረት በቅርብ ወራት ውስጥ ብቻ የሳውዲ መንግስት በተከታታይ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ማድረሱ ተረጋግጧል። ቀደም ሲል በሰኔ ወር 9 እንዲሁም በዚሁ ዓመት ሚያዝያ 13 ቀን 3 ኢትዮጵያውያን በተመሳሳይ ምክንያት የሞት ፍርድ ተፈጽሞባቸው ነበር። የሳውዲ ሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫ የጸጥታ አካል ተጠርጣሪዎቹን በቁጥጥር ስር አውለው ባደረጉት ምርመራ ጥፋተኝነታቸው በመረጋገጡ ክስ ተመስርቶባቸው እንደነበር ገልጿል። በታችኛው ፍርድ ቤት ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የሀገሪቱ ጠቅላይ ፍርድ ቤት ብይኑን በማጽናቱና በሸሪያ ሕግ መሰረት በንጉሳዊ ትዕዛዝ ቅጣቱ ተፈጻሚ እንዲሆን መደረጉ ተመልክቷል። በአሁኑ ወቅት በሳውዲ አረቢያ ሀምሲ ሙሻይት በተባለው እስር ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ቅጣታቸውን የተጠባበቁ እንደሚገኙ ዓለም አቀፍ የመገናኛ ብዙሃን ዘግቧል። ቀደም ሲል በዚህ እስር ቤት በሚገኙ ቢያንስ 63 ኢትዮጵያውያን ላይ ከአደንዛዥ ዕፅ ጋር በተያያዘ የሞት ቅጣት ስጋት ማንዣበቡ መገለጹ ይታወሳል። እንደ ሂውማን ራይትሶች ያሉ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት የኢትዮጵያ መንግስት ዲፕሎማሲያዊ ጥረት በማድረግ ዜጎቹን ከሞት እንዲታደግ በተደጋጋሚ ጥሪ ሲያቀርቡ ቆይተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ የሞት ፍርድ የተፈረደባቸውን ዜጎች አስመልክቶ ከሳውዲ ባለስልጣናት ጋር በቅርበት እየሰራ እንደሚገኝና የዜጎችን ደህንነት ለማስጠበቅ ጥረት እያደረገ መሆኑን ቢገልጽም የሞት ቅጣቱ ግን ሊገታ አልቻለም። በሌላ በኩል የታሰሩት ኢትዮጵያውያን የማይረዱትንና በአረብኛ ቋንቋ የተዘጋጀ የምርመራ ሰነድ በግዴታ እንዲፈርሙ መደረጋቸው ለዚህ ከባድ ቅጣት መዳረጋቸውን የሚገልጹ መረጃዎች እየወጡ ይገኛሉ። ውድ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀንላቸው አበይት ዜናዎች እነዚህን ይመስሉ ነበር። ወቅታዊ እውነተኛና ፈጣን መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ እንዳረሱ